በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኢትዮጵያዊቷ ቅድስት ፍቅርተ ክርስቶስ እመ ምዑዝ። ቅድስት ፍቅርተ ክርስቶስ በሰሜን ወሎ ሀገረ ስብከት በመቄት ወረዳ ጥባ ማርያም ቀበሌ ውስጥ ምንታምር በምትባል ቦታ ላይ በ16ኛው መቶ ክፍለ ዘመን በኢትዮጵያዊቷ ሰማዕትና ጻድቅ ቅድስት ፍቅርተ ክርስቶስ የተመሰረተችው እመ ምዑዝ ኪዳነ ምሕረት ቅድስት ፍቅርተ ክርስቶስ አንድነት ገዳም ትገኛለች። ይህች ገዳም ከአዲስ አበባ በደሴ ወደ ጎንደር በሚወስደው መንገድ 665 ኪሎ ሜትር ከተጓዙ በኋላ ገረገራ ወይም ፍላቄት ከምትባለው ከተማ በመውረድ በእግር 2 ሰዓት ከ30 ደቂቃ እንደተጓዙ ከ370 ዓመት በላይ ያስቆጠረችውን እመ ምዑዝ ኪዳነ ምሕረት ቅድስት ፍቅርተ ክርስቶስ በአንድ ቀን የሰራቻትና ለጌታ በአራቱም አቅጣጫ የሰገደችውን ታላቅና ድንቅ ቤተ መቅደስ ያገኛሉ። የዚህች ታላቅ ገዳም መስራች ኢትዮጵያዊት ሰማዕትና ጻድቅ ቅድስት ፍቅርተ ክርስቶስ በደቡብ ጎንደር ደራፎ ገራ አንበሳሜ ወረዳ ልዩ ስሙ አቡነ ሐራ ገዳም አዋሳኝ ከተታ ማርያም ተብሎ በሚጠራ ቦታ ሚያዝያ 4 ቀን ተጸንሳ ታኅሳስ 29 ቀን በጌታ ልደት ተወለደች። አባቷ ላባ እናቷ ወንጌላዊት የተባሉት እግዚአብሔርን የሚወዱ ትእዛዙን የሚያከብሩ ደጋግ ሰዎች ነበሩ። መሃን ሆነው ልጅ ባለመውለዳቸው እያዘኑ ተግተው ወደ እግዚአብሔር በመጸለያቸው ቅድስት ፍቅርተ ክርስቶስን የመሰለች የልጅ እናት በጸሎቷ ለሀገር ለወገን የምትበቃ እግዚአብሔር ሰጣቸው። ከዚያም 80 ቀን ሲሆናት ለልጅነት ጥምቀት ወደ ቤተ መቅደስ በወሰዷት ጊዜ ከጥምቀት በኋላ ሥጋ ወደሙ ስትቀበል ማለትም ስትቆርብ ሕይወት የሆነውን ቅዱስ ሥጋህን ክቡር ደምህን የሰጠኸኝ አምላኬ ክብር ምስጋና ይግባህ ብላ አመሰገነች። ስመ ክርስትናዋም ማርያም ጸዳል ሲሆን የዓለም ስሟ ሙዚት ነው። ፍቅርተ ክርስቶስ የምንኩስና ወይም የቆብ ስሟ ነው። እናታችን ቅድስት ፍቅርተ ክርስቶስ አባ ዳንኤል በሚባል አባት መጽሐፍን እየተማረች ካደገች በኋላ ለአቅመ ሔዋን ስትደርስ እናትና አባቷ ሊድሯት በመፈለጋቸው ዘራ ክርስቶስ ለሚባል ከደጋግ ሰዎች ወገን ለሆነ ሰው አጋቧት። ማታ እንደ ሙሽሮች ደንብ ወደ ጫጉላ ቤት ሲገቡ ቅድስት ፍቅርተ ክርስቶስ ቅዱስ ዘራ ክርስቶስን ወንድሜ ሆይ እኔ የእናት አባቴን ፈቃድ ለመፈጸም ነው እንጂ ሥጋዊ ሙሽራ መሆን አልፈልግም፣ ፍላጎቴ የእግዚአብሔር ሙሽራ መሆን ነው በማለት ብታማክረው ቅዱስ ዘራ ክርስቶስም ጸጋ እግዚአብሔር የበዛለት ሰው ነበርና እኔም እናት አባቴን ላክብር፣ ፈቃዳቸውን ለመፈጸም ነው እንጂ የሥጋ ፈቃድ የለኝም በማለት ከተነጋገሩ በኋላ በአንድ ቤት ውስጥ ለቤተሰቦቻቸውና ለአገሬው እንደ ባልና ሚስት ግን በንጽሕና ለ40 ዓመት ሁለቱም በድንግልና ኖረዋል። ከዚያም በኋላ በእግዚአብሔር ፈቃድ ቅዱስ ሚካኤል መጥቶ ወንድ ልጅ እንደሚወልዱ ቢነግራቸውም ሁለቱም ይህስ አይሆንም ብለው ለ40 ቀን በጾም በጸሎት በትጋት ጸልየዋል። መልአኩ ተገልጦ ይህ የእግዚአብሔር ፈቃድ ነው፣ ሁለታችሁም ድንግልናችሁ አይፈርስም ብሎ ነግሯቸዋል። ከዚያም ወንድ ልጅ ወልደዋል። ሕፃኑ በተወለደ በ7 ዓመቱ በቅዱስ ሚካኤል እቅፍ ገነትን ለ7 ቀናት ከጎበኘ በኋላ ወደ ምድር ሲመልሰው በእናት አባቴ አምላክ ይዤሃለሁ፣ ወደዚች ወደ ከረፋች ዓለም አትመልሰኝ ብሎ ቢለምነው ቅዱስ ሚካኤልም ከአምላክ ጠይቆ በብሔረ ሕያዋን የሕፃናት አለቃ ተብሎ እንዲቀመጥ አድርጎታል። ስሙም ዳግማዊ ቂርቆስ ተብሏል።
ቅድስት ፍቅርተ ክርስቶስና ቅዱስ ዘርዓ ክርስቶስም ልጅ ከወለዱ በኋላ እንደ ቀድሞ በቅድስና በንጽሕና ጸንተው ኖረዋል። በዘመናቸው በኢትዮጵያ ነግሶ የነበረው ንጉሥ አጼ ሱስንዮስ ሃይማኖቱን ለውጦ ሁለት ባሕሪ የሚሉ ካቶሊኮችን በመቀበሉ ክርስቲያኖችን እየገደለ ነው የሚል ወሬ ሰምተው ወደ ንጉሡ በመሄድ ሳይፈሩ ስለ ተዋህዶ ሃይማኖታቸው በንጉሡ ፊት መስክረዋል። ንጉሡም በጣም ብዙ መከራ አድርሶባቸዋል። መከራ በበዛ ቁጥር እነርሱም እየጸኑ ተከታዮቻቸውንና የንጉሥን ሰራዊቶቻቸውን ሳይቀር እያሳመኑ ቢያስቸግሩ በሰማዕትነት ከተቀበሉት ውስጥ የማኅበረ ሥላሴው ጻድቁ አምደ ሥላሴ፣ የጎረጎሪ ማርያም አባ መርዓዊ፣ የመሲ ኪዳነ ምሕረቷ እመ ወተትና ከ60 ሺህ በላይ ክርስቲያኖች ሰማዕትነትን ተቀብለዋል። ቅድስት ፍቅርተ ክርስቶስ አንገቷ ከተቆረጠና ሰማዕትነትን ከተቀበለች በኋላ ወደ ምድር መልሶ አንገቷን ከቀሪው የሰውነቷ ክፍል ጋር አዋህዶ ከእንቅልፍ እንደሚነቃ ሰው ቀስቅሶ አስነስቷታል። ከዚያም ከአቡነ ማርቆስ ሥርዓተ ምንኩስናን በመቀበል ዋልድባ ገዳም ለ4 ዓመት አገልግላለች። ከዚህም ከ500 የሚበልጡ ተከታዮቿን መነኮሳትን አስከትላ በሰሜን ወሎ ቆቦ ወረዳ ወደምትገኘውና በጻድቁ በአባ ጉባ ተመስርታ ጠፍታ ወደ ነበረችው ራማ ኪዳነ ምሕረት አንድነት ገዳም በመሄድ ገዳሟን አቅንታ የወንድ የሴት ብላ ሥርዓት ሰርታ ገዳሟን አስተካክላ 500 የሚሆኑ አገልጋዮች መነኮሳትን አኑራ ወደ ኢየሩሳሌም ጉዞ ጀምራለች። በመንገዷም ላይ በላዔ ሰውን የሚበሉ ወደሚኖሩበት አካባቢ በመድረስ እነርሱም እርሷንና 60 የሚሆኑ አገልጋዮቿን ዓይናቸውን በጉጠት በማውጣት ለ4 ወራት በጨለማ ቤት ውስጥ ዘግተውባቸዋል። ከ4 ወር በኋላም በዓል አድርገው ለመብላት ከቤት ቢያወጧቸው መልካቸው እንደ ፀሐይ የሚያበራ ቢሆንባቸው አንቺ ሴት ምንድናችሁ ብለው ጠይቀዋታል። እርሷም ክርስቲያን መሆናቸውንና እነሱ የሥላሴ ሕንፃ የሆነውን የሰውን ልጅ መብላት እንደሌለባቸው ብትመክራቸው ምን እንብላ ብለዋታል። እርሷም ከራማ ኪዳነ ምሕረት ስትነሳ የእህል ዘርን በአገልጋዮቿ አሲዛ ነበርና ስንዴውን በአንድ ቀን ዘርታ በቅሎ ታጭዶ ደርቆ ተፈጭቶ ለምግብነት በቅቷል ደርሷል። እርሷ ቀምሳ ብታቀምሳቸው እንደ ማር እንደ ወተት የሚጣፍጥ ሆኖላቸው በደስታ ተመግበውታል። ከዚያም እንደዚህ እያደረጉ እየሰሩ እንዲበሉ አስተምራ አስጠምቃ ከ6 የሚበልጡ አብያተ ክርስቲያናትን አስተክላላቸዋለች። ከዚያም የተወሰኑ አገልጋዮችን አስቀምጣላቸው ወደ ኢየሩሳሌም በመሄድ ለ7 ዓመታት በኢየሩሳሌም ከኖረች በኋላ የእመቤታችንን በዓል ለማክበር ወደ ግብጽ በመሄድ ላይ ሳለች በመንገድ አንድ ቤተ ክርስቲያን ውስጥ ገብታ ስትጸልይ እመቤታችን በስዕሏ ላይ ተገልጣ ቦታዋ በኢትዮጵያ መሆኑን ነግራ እጇን ዘርግታ ወደ ኢትዮጵያ ሂጂ ብላ ከነገረቻት በኋላ በብርሃን አምድና በቅዱስ ሚካኤል እየተመራች አሁን ወደምትታወቅበትና የእግዚአብሔር ድንቅ ሥራ ወደ ተገለጸባት እመምዑዝ ኪዳነ ምሕረት ቅድስት ፍቅርተ ክርስቶስ አንድነት ገዳም ደርሳለች። በቦታው ስትደርስ የቦታው ልምላሜ የሚያስደስት ነበርና ይህችን ቦታ ምንታምር ብላታለች። ቦታውም እስካሁን ድረስ ምንታምር በመባል ይጠራል። ምንታምር ላይ ከአገልጋዮቿ ጋር በመሆን አርፋ ሳለ ከኢየሩሳሌም መርቶ ያመጣት የብርሃን አምድ በዚያ ቦታ ላይ በስፋት ረቦ ከምድር እስከ ሰማይ ተተክሎ ብታየው መልአኩም ቦታሽ ይሄ ነው ብሎ ቢነግራት በዚያው ተቀምጣለች። የቦታው ባላባት ይህን ቦታ ልቀቂ ብሎ ቢጠይቃት እግዚአብሔር የሰጠኝ ቦታዬ ነው ብለዋለች። እርሱም ለክስ ወደ ጎንደር በመሄድ ንጉሥ አጼ ሱስንዮስ አርፈው ልጃቸው ንጉሥ አጼ ፋሲለደስ ነግሰው ነበርና እሳቸውን ፍርድ ቢጠይቃቸው በዝና ያውቋት ነበርና ቤተ ክርስቲያን ካልተሰራ ትልቀቅልህ፣ ከተሰራ ግን ሌላ ቦታ ይሰጣል የሚል ፍርድ አስፈርዶ ሲመለስ
ቅዱስ ሚካኤል ቀድሞ ቶሎ ቤተ ክርስቲያን ስሪ፣ እንዲህ የሚል ፍርድ ተፈርዷል ብሎ ነገራት። ታኅሳስ 14 ቀን ከነግህ ጸሎት በኋላ በሰንሰልና በስሚዛ ግድግዳዋን በአይጥ ሐረግ ማገር አድርጋ የግድግዳ ቤተ መቅደስ በዕለተ ዓርብ በአንድ ቀን ሰርታ ታኅሳስ 16 ቀን እሁድ ታቦተ ኪዳነ ምሕረትን አስገብታ ቅዳሴ አስቀድሳለች። ቅዳሴውም ከተፈጸመ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅዱስ መንበሩ ላይ እንዳለ ሆኖ ከእናቱ ከእመቤታችን ከቅድስት ድንግል ማርያም ጋር ታያቸው። ከመንበሩ ወርዶም ይህን ቦታ በባረከው ጊዜ የስሚዛው ቤተ መቅደስ በአራቱም አቅጣጫ ለፈጣሪው ሰገደ። የመሬት መናወጥም ሆነ ቅድስት ፍቅርተ ክርስቶስም ልታጠፋን መጣህን? ቤተ ክርስቲያኔንስ ልታፈርሳት ነውን? ብላ ብትጠይቀው ይህ የሰንሰል ቤተ መቅደስሽ ዳግም እስከምመጣ ማለትም እስከ ዕለተ ምጽአት ድረስ ሳይፈርስ ሳይታደስ ጸንቶ ይኖራል። በውስጡም እስከ ዓለም ፍጻሜ ድረስ የካህዲያንና የመናፍቃን እግር አይገባበትም። በውስጧ ቁርባንን የተቀበሉ ሁሉ ኃጢአታቸው ይሰረይላቸዋል። ዘወትር ምሕረቴ በረከቴ ከእነርሱ ጋር ይኖራል በማለት ተናግሮ ተሰወራቸው። ከዚያም በኋላ መነኮሳትና መነኮሳይት ቅድስት ፍቅርተ ክርስቶስን የትሩፋት ዜናዋን ሰምተው ከያቅጣጫው ተሰበሰቡ። ቅድስት ፍቅርተ ክርስቶስም በአምላክ ኃይል ተጋድሏቸውን ይፈጽሙ ዘንድ ታስተምራቸው፣ ትመክራቸው፣ በተግባርም እያሳየቻቸው ለብዙ ዘመናት ከኖሩ በኋላ በገዳሙ ላይ የአጋንንት ጾር እንዳይነሳ ወንዶቹን ለብቻ ሴቶቹን ለብቻ አደረገች። ዘወትርም እንዳይተያዩ የእግዚአብሔር መልአክ በቅድስት ፍቅርተ ክርስቶስ ጸሎት ይጠብቃቸው ነበር። ከዚህ በኋላ እናታችን ቅድስት ፍቅርተ ክርስቶስ ከዚህ ኃላፊ ዓለም መለየቷ በቀረበ ጊዜ ሁለት መላእክት ወደ እርሷ መጥተው በብርሃን ሰረገላ ጭነው ወደ ደብረ ነባት ይኸውም ወደ ብሔረ ሕያዋን ወስደው በዚያ ቅዱስ ቁርባንን አቀብለው ወደ ቦታዋ መለሷት። መልአኩም ከጻማ፣ ከድካም፣ ከመታረዝ፣ ከረሃብ፣ ከጥም፣ ከመትካት፣ ከእንባ በሌሊትና በቀን ከመጮህ ከዚህ ዓለም የምትለይበት ጊዜ እነሆ ደረሰ አላት። የካቲት 27 ቀንም ወደ ምስራቅ እጇን ዘርግታ ቆማ ስትጸልይ በቤተ ክርስቲያን ውስጥ ከደስታ ብርሃን ጋር ያማረ ሽታ ሞላው። ጌታችን ከአላፋት መላእክታንና ቅዱሳን ጋር ወደ እርሷ መጣ። እናታችን ቅድስት ፍቅርተ ክርስቶስም ሰገደች፣ ተንበረከከች፣ እጅግም አለቀሰች። ከወደቀችበት ቦታ አንስቶ ላጠፋሽ አልመጣሁም ወዳጄ፣ ላከብርሽ ነው እንጂ አላት። የዘላለም መንግሥት አዘጋጅቼልሻለሁና ደስ ይበልሽ። ቅድስት ፍቅርተ ክርስቶስም ቃል ኪዳን እንዲገባላት ተማጸነችው። ጌታችንም ሁሉም እንደ ቃልሽ ይሁንልሽ፣ በስምሽ ስሜ ተጨምሯልና ለቤተ ክርስቲያንሽ መባ የሰጠ የተላከ የተቀበረ ቤተ መቅደስሽ መጥቶ የተሳለመ እስከ 12 ትውልድ የምሕረት ቃል ኪዳን ሰጠውሽ። በረከቴም በቤቱና በልጆቹ በገንዘቡም ላይ ይደር። የገድልሽ መጽሐፍ ባለበት አጋንንት ሰይጣናት አይቀርቡም። በአዝመራ ስምሽን በጠሩት ጊዜ የለመለመ ይሁን። በጸሎትሽ የተማጸነ ሁሉ ባለጤና ይሁን። ስምሽን በእውነት የሚጠራ የከበረ ነው። ያለ መጠራጠር በቀናች ሃይማኖት የገድልሽን መጽሐፍ የጻፈ ያጻፈ ያነበበ የተረጎመ በሃይማኖት የሰማ እስከ ቀዝቃዛ ውሃ ድረስ የሰጠ ኀጢአቱ ይሰረይለታል። ስለ ድካምሽ ስለ ትሩፋትሽ 7 አክሊሎችንና ይህንን ሁሉ ቃል ኪዳን ሰጠውሽ። ላልምረው ቦታሽን አላስረግጠውም ብሏት ወደ ሰማይ አረገ። በማግስቱ ትንሽ ሕመም ታመመች። ደናግል መነኮሳትን ጠርታ የእረፍት ቀኗ መድረሱን ነገረቻቸው። ከመካከላቸው አንዷን ለገዳሙ አስተዳዳሪነት መርጣ በፍቅር ስም ተሰናበተቻቸው። የዳዊት መዝሙርንም ስትጸልይ የካቲት 29 ቀን እሁድ አጥቢያ ጠዋት በጌታ በዓል አንቀላፋች።
ነፍሷ ከሥጋዋ ተለየች። ጌታችንም ከእናቱ ጋር ከቅዱሳኑ ጋር መጥቶ ነፍሷን ተቀብሎ ወደ ዘላለም ገነት ወሰዳት። ቅዱሳንም ከመላእክት ጋር እልል እያሉ እያመሰገኑ ወደ ዘላለም ቦታ ገነት አስገቧት። ከቅድስት ፍቅርተ ክርስቶስ መቃብር ላይ ለ40 ቀናት ብርሃን ሲበራበት ታይቷል። በሰሜን ወሎ አገረ ስብከት በመቄት ወረዳ ጥባ ማርያም ቀበሌ ውስጥ ምንታምር በምትባል ቦታ ላይ በ16ኛው መቶ ክፍለ ዘመን በኢትዮጵያዊቷ ሰማዕትና ጻድቅ ቅድስት ፍቅርተ ክርስቶስ የተመሰረተችው እመ ምዑዝ ኪዳነ ምሕረት ቅድስት ፍቅርተ ክርስቶስ አንድነት ገዳም በዓላቶቿ የሚከበሩት ታኅሳስ 16 የቅዳሴ ቤቷ እንዲሁም የካቲት 29 ቀን በዓለ ዕረፍቷ ይከበራል። እናታችን ቅድስት ፍቅርተ ክርስቶስ በቃል ኪዳኗ ትማረን ትጠብቀን፣ አማላጅነቷ አይለየን፣ በረከቷ ይደርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። የመረጃ ምንጭ ገድለ ቅድስት ፍቅርተ ክርስቶስ። ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም
ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን